አያቸው በእነሱ ቤት አጀንዳ አስቀይረው ልባቸው ውልቅ ብሏል። በእነሱ ቤት ካርሲ ጉዳይ የአርሰናል ጉዳይ የበለጠባቸው አስመስለው ህዝቡ እንኳን አልገኝ በማለቱ ካድሬዎቻቸውን ሰብስበው ከክፍለ ከተማ በዚህ መልኩ የአርሰናልን ማሊያ እያስለበሱ አጀንዳ ለማስቀየር ምንም ሰው እንዳልሞተ ለማስመሰል እንግዲህ የተፈጠረውን ሁላችንም የምናውቀው ነው። በዚህ በመታየት መልኩ ወደ ጭፈራና ዳንኪራ እየወሰዷቸው በርግጥ አንዳንድ ህሊና ቢስ ሲሆኑ በርካታ ሰዎች በዛ አምድ ላይ ቢገኙም አብዛኞቹ ግን ደግሞ ልክ በእንደዚህ አይነት መልኩ የመንግስት ካድሬዎች ከክፍለ ከተማና ከቀበሌ እየተሰበሰቡ የለበሱትን ማሊያ እንኳን ቢጠየቁ የማያውቁ ካርሲ ጉዳይ የአርሰናል ጉዳይ የበለጠባቸው ሆዳሞች ናቸው። በዚህ ጉዳይ የተሳተፉ የትኞቹም ሰዎች በየአካባቢው በሚኖር ኦርቶዶክስ ተዋህዶ እምነት ተከታይ አይን ውስጥ ልብ ውስጥ ገብታችኋል፣ ተመዝግባችኋል። አርሰናል ደጋፊ ከቀበሌ ተደራጅተው ሲሄዱ አርሰናሎች ከቀበሌ ተደራጅተው ከክፍለ ከተማ ልደታ ክፍለ ከተማ ተደራጅተው እየሄዱ ወደ ስቴዲየም ፖለቲካ ሆኗል። ስፖርቱም ፖለቲካ ሆኗል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። እንኳን የሰው እሴት የከብት እሴት አይሻገር የሚለው መጽሐፍ ወስደን አስታርቀናቸው መጣ አይቻልም። ከውጭ መኖር ትችላላችሁ እንጂ ከገዳም ውስጥ መትችላት ብለን የመለስናቸው ጊዜ ነው አለ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን? የቦታውን ህግና ስርዓት ጣሰው። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ ተሻግሮ ስጋው እንኳን ቤተክርስቲያን እንኳን ማይሰሙ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆነ በሰቋርም አሉ በአብረንታንትም በአራት ቦታ አሉ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስሙን የለም፣ መኖርም አይችልም። አቡዬነ ማፈሪዎች ናችሁ። እኔ ያየሁትን ካየ ይመች። የአዲስ አበባ ልጅ ሞንክ ሌላ የገባህ ማለት ነው። የአዲስ አበባ ልጅ ላሽ ሲልበት ስቴዲየም አልገባም ሲል ሴፍቲ ኔት በባስ እያመጣ እየዘረገፍክ አይነፋም። አብረን መሰለኝ የምንኖረው። ህይወት ይቀጥላል። አዳሜ የምሬን እምልህ አርሰናልን ስለምጠላ አይደለም
ኤቨንቱን የምቃወመው። ጆሮ ካለ ጆሮህን ከፍተ ስማኝ፣ ልብ ካለ ልብህን ሳትደፍን አድምጠኝ። ዛሬ መናገር የማልፈልገውን በሚዲያ ፕላትፎርም ከጀመርኩ ጊዜ ጀምሮ እዚህ ፕላትፎርም ላይ ተናግሬ የማላቀውን ጉዳይ ሳልወድ በግዴ ልናገር መጥቻለሁ። እኔ ባሮክ አዎ የአርሰናል ደጋፊ ነኝ። የዚህ ክለብ ደጋፊ ነኝ። ላለፉት በጣም ብዙ ዓመታት ከልጅነቴ ጀምሮ አርሰናልን ሳይቆይቻለሁ። የምታወቅበትም አንዱ ነገር የአርሰናል ደጋፊ በመሆኔ ነው። የሰፈር ጓደኞቼ፣ አብሮ አደጎቼ የሚያውቁኝ ማምላክ ምስክሬ ናት። አርሰናልን መደገፍ ኃጢአት አይደለም፣ ወንጀል አይደለም፣ በደል አይደለም። ይህንን አንተ እንድትረዳው እናንተ እንድትረዱት አንድ ነገር ልንገራችሁ። ግራጁዌት ያደረኩትኝ ከዛሬ 12 ዓመት በፊት ነው። የግራጁዌት መጽሔቴ ላይ ምን እንዳልኩ ስሙኝ። ሜሴት ኦዚልን በጣም ወደው ስለነበረ የሰፈር ጓደኞቼና አብሮ አደጎቼ ኦዚል እያሉ ነው የሚጠሩኝ አሁን ድረስ። ተመልከት፣ ቅጽል ስም ኦዚል ይላል። ይኸውልህ ማንን ታደንቃለህ ስባል የአርሰናል ደጋፊንና አርሰናልን ያልኩት ከዛሬ 12 ዓመት በፊት። እዚህ ሚዲያ ላይ ግን አንድም ቀን መጥቼ ስለ አርሰናል አውርቼ አላቅም። የበለጡብኝ በጣም ብዙ ነገር ስላለ ማለት ነው። ምናልባት ካንተ በላይ ስለ አርሰናል ካንተ በላይ ልናገር እችላለሁ እንጂ ካንተ በታች በፍጹም ልናገር አልችልም። ፕሮፋይል ስላረግ ስለ አርሰናል ዝም ብለህ ስላወራ አይደለም አርሰናልን የምትወደው። ጉዳዩ ግን አሁንም ቢሆን ያ አይደለም። አንተ የተከበርክ ጽኑ የአርሰናል ደጋፊ ሆይ፣ ስለ ጥጋብህ የሚራቡ ስለ ሰላምህ የሚጸልዩ አባቶች ካህናት ታርደዋል እያልኩ ነው ያለሁት። በነሱ ደም ላይ ቆመህ ነገ ስቴዲየም ገብተህ አትጨፍርም። 22 ዓመት ያጣኸውን ድል በነሱ ደም ላይ ቆመህ አትዘፍንም፣ ደስታን አታደርግም። ስለዚህ አንተ የተከበርክ የአርሰናል ደጋፊ ደግሞም ከአርሰናል በፊት ከዚች አማናዊት ንጽሕት ቅድስት ኩሏዊት ቤተክርስቲያን ልጅነትን የተቀበላችሁ በ40ና በ80 ቀን ግዴላችሁም ነገ ስቴዲየም ቀርታችሁ እናንተ ኦርቶዶክሳዊ ባለማህተም መሆኑን አሳዩ። በማንም አጀንዳ ውስጥ አትጠለፉ እያልኳችሁ በል ቅጣቸው፣ በመቅረት ቅጣቸው። በል እንግዲህ ኦርቶዶክሳዊ ይህንን ቪዲዮ ሼር አድርገው ተመልከት። አካውንቴ እየወረደብኝ ነው። ተመልከት። አንተ እያለ አካውንቴ ሊወርድብኝ አይገባም። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ተናገርልኝ። ኦርቶዶክሳዊ ባለማህተም ይህንን በመናገሬ ምን ሊደርስ እንደሚችል አውቃለሁ። ደግሞም አውቄው አምኜበት ነው ይህንን ቪዲዮ ምሰራው።